መሲ ወንጀል ሰርታለች በቀደም ልጅቷ ቤት ሄዳ ልጅቷን ከመዳም ቤት ሰው ማስወጣት ላልሹ እኔ ነገ የትም ቦታ ቢሆኑ እህቶቼ ሄጄ አውጥቼ እኔ መሞት ካለብኝ ሞትላችኋለሁ እያልኩሽ ነው። በውሸት ደግሞ ሳይሆን በተግባር ሆኜ አሳይቼሻለሁ። ነገ አንቺም እዚች ሀገር ችግር ቢደርስብሽ በተቻለኝ አቅም ከጎንሽ ሆኜ መሞት ካለብኝ ላንቺ ሞታለሁ። ህግ አዋቂ ሆነሽ ግን አንቺ ባለፈው ሀቢባ ቤት ያቺ የደቡቧ ልጅ በነ ሂዊኬስ እንትን ብላ ልጅቷን ከመዳም ቤት ያወጣሁትን ዛሬ እኔ ለማጥቂያ ልትጠቀሚበት ስትይ ህዝቡ ዝም አይልሽም። ኦኬ ወንጀል እኔ ያችን የመዳም ልጅ እየተደበደበች በቁልፍ አይኗ ጠፍቶ ወስጄ ያችን ልጅ አስነስቼ ዛሬ ስራ እንድትገባ ቤተሰቦቿን እንድትጦር ላደረኳት ቅጣት የሚገባኝ ከሆነ እናቴ ትሙት ሊከሱኝ ያሉኝ ተባለ። አይደለም መልካም ስራ ነው የሰራፉ ምን ሲባባሽን ሰውተሽ ነው ያደረግሽው። ራስሽ እኔ እዚህ ሚዲያ ላይ አላወራም አይደለ ልንገርሽ። በዛ ኬዙላ እኔ ተጠይቄበታለሁ። ኦኬ ሚዲያ ላይ ማውራት አልፈልግም። ሳሪ ታውቃለሽ እሱ ልኮ ነው እሱ ወይ ልንገርሽ ታስሬበታለሁ። ሚዲያ ላይ አውርቼው አላውቅም። ኦኬ ታስሬበታለሁ። እሱ ነው ያልኩት መጣ ኦኬ ለሰው መስጠት ዋጋ የሚያስከፍል ከሆነ ለነዚህ ልጆች ዋጋ የሚያስከፍል ከሆነ እከፍልላችኋለሁ። ተግባባን? ማንም ይማፈኝ ደግሞ ቅጣቴን ተቀብዬበታለሁ። ልጅቷን ከሞት አትርፌ እኔ ቅጣቴን ተቀብዬበታለሁ። ታስሬበታለሁ። ሚዲያ ያቅም ሀቢባ ታውቃለች። ከሳሪ አጠገብ ነው የተወሰድኩት። ኦኬ በቃ የህግን የበላይነት አውቃለሁ። በቃሽ በቃ አሁን በቃ ወደዛ ህይወት አንግባ፣ ወደዛ ነገር አንግባ። እዚህ ጋር ማውራት ያለብን በልጅቷ ላይ ብቻ ያለው ልጅቷ ሰው ትሸጣለች፣ ሰው ትለውጣለች፣ ሰው ታመጣለች፣ ትጥላለች። ስለዚህ እኛ የምንጠይቅ ያለነው ስለ ነፍስ ነው። ነፍስ አንድ ነገር ልንገርሽ፣ እኔንም መሲንም ሙልጭ አርጋ ተሳድባለች። ህጉ ምን ይላል? ይቅርታ ጠይቂያቸው ብያታለሁ። ለምን ይቅርታ ትጠይቃለች? ለምን ትሳደባለች? ስድብ ይፈቅዳል ህግ? በፍጹም። ስለዚህ ፐርሰናል ህይወት ለምን ትነካለች? ልጅቷ ወንጀለኛ ናት። መሲም ሳራም ልጅቷ ወንጀለኛ ናት። ልትቀጣ የምትፈልጊው ለምንድን ነው? እንዴ አንቺ እኮ ህግ አካል ነሽ ከይቅርታ ጋር። ህግ ከሰው በላይ አይደለም። ህግ ከሰው በላይ አይደለም እኮ ህግ ከሰው በላይ አይደለም። ልጅ ህፃን ይዛለች። ለምን ታያዛለች? ተሰሳለች፣ ታሰራለች። እኔ ኑሃሚ ጥያቄ ልጠይቅ ተረጋግቼ ሳሪ ልጠይቅ እኔ ጥያቄ ሲቆይ ተረጋግቼ ልጠይቃት። ኦኬ ሆዱ በሚስማር የተወጋ ሆዱስ ሚስማር ያለው ልጅ አለ። ይቅርታ ይጠግምኗል። ያንቺ ወንድም ቢሆን አንደኛ፣ ሁለተኛ ነገር ደግሞ ከወሎ ልጅ አምጥታ አዲስ አበባ ጎዳና ተዳዳሪ የሆነ ሀበሻ ቤት ተቀጥራ እንድትሰራ አድርጋለች። እቺ ልጅ ሀገረ ልጅ ብትደፈር አዲስ አበባ አምጥታት የገጠር ልጅ ይቅርታ ይጠግናታል። አንድ ሁለት ሶስተኛ ነገር ደግሞ የመሲን ጉድ ደብቅ ያለው ብለሻል። እዚህ የኔን ጉድ ዘርግፊውና ነው ሀሚን ህዝቡ ይፈርደኛል። ሶስት አራተኛ ነገር ደግሞ ያልመለሰችው ወደ 30,000 ድርሃም አለ። ለአንዱ ይቅርታ ተደርጎ ሌላውን ህዝቡ ለምን እንትን ሊላት ነው? እቺ እኔ ኑሃሚን አንድ ነገር ልንገርሽ፣ አንድ ወር ሙሉ ነው የለመንኳት። ለምን በውስጥ አልጨረሽም ላልሽኝ ህፃን ልጇን ሳይ ልጅ ስላለኝ ስለወለድኩኝ አንድ ወር ሙሉ ለምኛታለሁ ወደ ሚዲያ እንዳይመጣ። ሰው እቤት ውስጥ በእንጨት ስደበድብ የኢጃዛ ቤቷ ልጅ ቪዲዮ አለ እጄ ላይ። ያንን ቪዲዮ ይዤ አንድ ወር ሙሉ ለምኛታለሁ። 2 4 አምስተኛ ነገር ደግሞ በጣም የገረምሽኝ የግል ጸብ አለሽ አለሽኝ። የግል ጸብ የለኝም። ስድስተኛ ደግሞ ለፎሎ ነው ላልሽኝ። እዚህ ቲክታክ ላይ ፎሎ ለምኛ አላውቅም። በተፈጥሮ አልለምንም። ኖ ሚውት አድርጊ። እኔ ስላከበርኩሽ ነው፣ ክብር ስላለኝ ገባሽ። አራስ ልጅሽን ይዘሽ መጥተሽ በደስታዬ ቀን ሱቄ መጣሽ ሰው ነሽ። ኦኬ በዚህ ደረጃ ራሱ ከአንቺ ጋር ማውራት አልፈልግም ነበር። ተግባባን? አንቺ ቢያንስ እሷን በውስጥ ይለካርሽው አንቺ ለፎሎና ለቪው ካልሆነ የኛን ስም ጠቅሰሽ ቪዲዮ ባልሰራሽ ነበር። በውስጥ ድውል አድርገሽ መሲ ብለሽ እንደ እህት ቆጪ ነበር። ለቪው ካላልሽ ካልፈለግሽ በህይወቴ ፎሎ ለምኛ አላቅም አለ ምንም በፎሎ ኖሬ አላቅም። ኦኬ ሀቢ እንትን መሲ ወንጀል ሰርታለች በቀደም ልጅቷ ቤት ሄዳ ልጅቷን ከመዳም ቤት ሰው ማስወጣት ላልሹ እኔ ነገ የትም ቦታ ቢሆኑ እህቶቼ ሄጄ አውጥቼ እኔ መሞት ካለብኝ ሞትላችኋለሁ እያልኩሽ ነው። በውሸት ደግሞ ሳይሆን በተግባር ሆኜ አሳይቼሻለሁ። ነገ አንቺም እዚች ሀገር ችግር ቢደርስብሽ በተቻለኝ አቅም ከጎንሽ ሆኜ መሞት ካለብኝ ላንቺ ሞታለሁ። ህግ አዋቂ ሆነሽ ግን አንቺ ባለፈው ሀቢባ ቤት ያቺ የደቡቧ ልጅ በነ ሂዊኬስ እንትን ብላ ልጅቷን ከመዳም ቤት ያወጣሁትን ዛሬ እኔ ለማጥቂያ ልትጠቀሚበት ስትይ ህዝቡ ዝም አይልሽም። ኦኬ ወንጀል አልሰራውም። የኔን ጉድ ግን ትንገረኝ ሳሪ።
እችን ፓርት ትንገረኝ፣ ጉዴን ታውጣዝ የመስል ጉድ ያለው ብላለች። አዎ ይሄ ነው ገባሽ? እንደ ህግ አካል አንቺ አይዶን አላውቅም ነው ሀሚል የህግ አካል ነኝ ብለሻል። የህግ አካል የምን አይነት አካል ነው? እኔ ሎያሊስት ነኝ። መስማት ከፈለጋችሁ እኔ ሎያሊስት ነኝ፣ ጠበቃ ነኝ። የተማርኩት በጥብቅና ነው። ገባሽ አይደለ? እሱ አይደለም ማናችንም የራሳችንን የተማርንበት አለ። እዚህ ጋር ኮሜንታተሮቹ ሌባ የምትሉኝ የማንን ብር ነው የሰረኩት? እነሱን ታያቸውና ኑሐሚን መስል ሌባ ምናምን አስበሉሳ ሰርቃሳ ኑሐሚን በሌብነት ሳይሆን ቪዲዮ ሰርታ በሌላ አንግል ተወዳች ነው እንጂ በሌብነት ምናምን አይደለም። ታው አይሉም በቃ እኔ አስቆማቸዋለሁ። ችግር የለም አትበሉ፣ በቃ አትበሉ። ይሄው በቃ እኔ ቤቴን ኮንትሮል አደርጋለሁ። አትበሉ ጋይስ ካለበለዚያ ኦፍ አታርጊ። አይ እሱ ሳይሆን እኔ ቅድም ያልኩሽ ብዙ ነገር ኦኬ ለሂድ መሲ ስለጠየቀችኝ ማለት ነው። እና እኔ ማለት ወደ ልጅቷ ባልመለስ ይሻለኛል። ለልጅቷ ተደጋገመ ድግግሞሽ ከመሆን ያው እኔ ስለራራውላት ነው። እዛ ሀቢባ ልጨርስ ስትል መሲዳት ለህግ ትቅረብ ስላለች እንጂ እኔ አላውቃትም። ልጅቷን ባለትዳር መሆኗ ራሱ አሁን እዚሁ ጥቂት ሰዓት ከሰዓታት በፊት ነው የሚያውቀው እንጂ ብቻዬን ነው የሚያሳድገው። ልጄን እየተሰቃየው ነው። ምንም ይሄ እንደዚህ አንድ ወር ሙሉ እንደለመነቻት ምናምን ነገር አላውቅም። አይስዌር አላውቅም። እና እዛን የመሲ ጉድ ያልኩት የመሲ ብዙ ጉድ ደብቄ ምናምን ያልኩት ብዙ ነገር ለመሲ ተከራክሬላታለሁ ያልኩት እዛኔ መሲ ከማዳም ቤት ልጅቷን ሄዳ ስታመጣ ብዙ ሰዎች በቃ እሷን ለመክሰስ ምናምን ነገር ስለሆነ ብዙ ነገር ተከራክሬያለሁ። ምክንያቱም መሲ ለኛ ብላ ነው ምናምን ብያለሁ። እሱ ነው ያልኩት እንጂ መሲ ጉድ ያልኩት መሲ እኔ ከዚህ በፊት እኔ ብዙም አላውቃትም። እዛኔ ዮኒ ማኛ ቤት ስትቀርብ ነው በዛ ስሜት ላይ ያለች ነው የሚያውቀው። እዛው ሱቋም ለማስመረቅ የኩት ለዛ አሁን መሲን አንቺ በጣም ብዙ ሰዎች ለመክሰስ ሲሉ አንቺ ደግሞ እንዳትከሷት ምናምን ብለሽ ተባብረሽልናል፣ እናመሰግናለን ልበልሽ። ግን ከነዛ ውስጥ እነማን ናቸው? ለምሳሌ አሁን እንግዲህ አንቺ የህግ አማካሪ ነኝ ወይም ጠበቃ ነኝ ብለሻል። በመረጃ በማስረጃ የምታምኚ ሰው ነሽ። መቼም ያለ መረጃ ማስረጃ ሁሉ ነገር ሚዲያ ላይ የሚወጣ ነገር አይደለም፣ ያለፈ ነገር ነው። በዚህ ያለፈ ነገር ከሆነ አንቺ ለምን ያለፈ ነገር ከሆነ ለምን ሪቫይዝድ ታደርጊዋለሽ? አለፈ ብለሽ የምትተይ ከሆነ አሁን እዚህ መተሽ የመሲ ጉድ አለ ብለሽ ቢኮዝ አሁን አንቺ እንደነገርንሽ የህግ አካል ነሽ። የመሲ ጉድ አለ ማለት እኮ እኔ አማርኛ አልችልም። አማርኛ እየገጣጠማችሁ ነው እንትን ማለት ያለባችሁ። የመሲ ጉድ ማለት የሆነ መሲ የሰራችበት ወንጀል መሲ ያደረገችው መጥፎ ነገር አለ ምናምን አይደለም። መሲን ከማንም በላይ ነው ወዳታለሁኝ። መሲን አወራታለሁኝ። እንወዳችኋለን፣ እኛም እናከብራችኋለን። እኛም የመውደር ችግር የለብንም። በነገራችን ላይ ማንም አሁን ተረዳውሽ ነው። ኦኬ ጉድ አለ እንጂ ይሄ ጉድ ማለት ከዚህ በፊት የነበረው ኬዝ ያለውን ለሷ ተከራክረናት አውቃለሁ ለማለት ነው። በዚህ ከሆነ እኔ ያችን የመዳም ልጅ እየተደበደበች በቁልፍ አይኗ ጠፍቶ ወስጄ ያችን ልጅ አስነስቼ ዛሬ ስራ እንድትገባ ቤተሰቦቿን እንድትጦር ላደረኳት ቅጣት የሚገባኝ ከሆነ እናቴ ትሙት ሊከሱኝ ያሉኝ ተባለ። አይደለም መልካም ስራ ነው የሰራሽው። ምን ስለራስሽን ሰውተሽ ነው ያደረግሽው። ራስሽን እኔ እዚህ ሚዲያ ላይ አላወራም አይደለ? ልንገርሽ በዛ ኬዙላ እኔ ተጠይቄበታለሁ። ኦኬ ሚዲያ ላይ ማውራት አልፈልግም። ሳሪ ታውቃለሽ። እሱ ልኮ ነው ቆይ ልንገርሽ ታስሬበታለሁ። ሚዲያ ላይ አውርቼው አላውቅም። ኦኬ ታስሬበታለሁ። እሱ ነው ያልኩት። በቃ መጣሽ። ኦኬ ለሰው መርዳት ዋጋ የሚያስከፍል ከሆነ ለነዚህ ልጆች ዋጋ የሚያስከፍል ከሆነ እከፍልላችኋለሁ። ተግባባን? ማንም የማፈኝ ደግሞ ቅጣቴን ተቀብዬበታለሁ። ልጅቷን ከሞት አትርፌ እኔ ቅጣቴን ተቀብዬበታለሁ። ታስሬበታለሁ። ሚዲያ አያውቅም። ሀቢባ ታውቃለች። ከሳሪ አጠገብ ነው የተወሰድኩት። ኦኬ በቃ የህግን የበላይነት አውቃለሁ። በቃሽ በቃ አሁን በቃ ወደዛ ህይወት አንግባ፣ ወደዛ ነገር አንግባ። እዚህ እሱ መሲ ያለችው አሁን እሱን ያልኩት በቃ ተጠይቃለች። በብዙ ምክንያት ተሰቃይታለች። አዎ ስለዚህ በቃ ታራስ መሲ በቃ በታለች። በዛ ነው እኔ የሚያልኩት። እንደዚህ ሪስክ ለምን ትወስዳለች ነው እኛ ማለት ነው። ከእኔ ጀምሮ ወላ መሲ እዚህ ላለ ነው ዋጋ እየከፈልን ያለ ነው። ምክንያቱም ዝም ብለን ብንስቅ ብንጮት እንደንትን እንዳይመስላችሁ
ማለት በቃ እንደዚህ ነው ብሎ መናገር በጣም ኢሞሽናል ያደርጋል። እኔ መናገር አልፈልግም። ሁላችንም የደረሰብን እናውቀዋለን። ግን ይሄ ማለት ደግሞ ወገንን አንረዳም ሰውን አንረዳም ማለት አይደለም። ሁሉ ጊዜም ከእውነት ጎን ስለቆመ የትኛውን ቦታ ብንሄድም እውነት ይፈታናል እንጂ እኔም ሆነ መሲ አልሄድንበት ቦታ የለም። በነገራችን ላይ ግን ይሁን ለበጎ ነው። ምክንያቱም በቃ ለበጎ ነው። ሰው እንዲወድህ ወይም ሰው እንዲያደንቅ ወይም ደግሞ የሆነ ሰው ቲፎዞ ሁንልኝ ብለህ አታጨበጭብም። አይ ሚን እንደዚህ አትሆንም። ምክንያቱም በቃ የሰማ ይስማ ያልሰማ ይቶ። ነገር ግን ይሄ ማህበረሰብ ዋጋ የተከፈለበት ነው ጋይስ። ለዛም ነው የሚያመን። አሁን አንቺ ኑሐሚን አምጥታ መሲ የጠየቀችሽ የህግ አካል ነኝ ትላለች። የህግ አካል ከሆነች አሁን አሜንን እኛ በይቅርታ መፍታት አቅቶን ነው እንዴ? ግን ያላለቁ ጉዳዮች ይሄው ዛሬ ሀቢባ ቤት ሌላ ጉዳይ መጣ፣ ነገም ሌላ ይመጣል። ያንን ከማለት አንፃር እንጂ በዚህ አጋጣሚ እኛም አንድ የህግ አካል ነን፣ ህግም ያቀናል። እናንተ በወንጀል ብትጠቁሙን፣ እናንተ በመጥፎ ነገር ብትጠቁሙን፣ እናንተ በመጥፎ ነገርኛ ስማችንን ብታጠፉ ብትሰጡን፣ ነገር ግን ሲያውን ሲመረምሩን የኛን ንጽህናና ለወገናችን የቆምን መሆናችንን ስላወቁ ነው እያቀረቡን ያሉት ከይቅርታ ጋር። ስለዚህ እኛም አካል ነን። መማርም አይደለም ዲፕሎማም መያዝም አይደለም ዲግሪም መያዝ አይደለም። እኛ እህቶቻችንን እንወዳለን። አዎ በእኛም በሁሉ ነገር ሁሉ ዋጋ ከፍለናል። ግን እንደዚህ ነው ብለን ለምን እናወራለን? ኑሐሚን አንቺን ስለምንወድሽ እኔም ስለማከብርሽ ነይ ቶሎ ብያልኩሽ። ልጅቷን ደግሞ ይሄንን ያልንበት ፐርፐዝ ያላለቀ ጉዳይ ስለሆነ አሁንም ኑሐሚን ታይዋለሽ። ህግ ይዞታል፣ ህግ ይፍታው። ምንም የሚያጨቃጭቅ ነገር የለም። እሺ እህቴ ህግ ይፍታ። ከህግ በላይ ማንም እንደሌለ በደንብ ወቁ። በደንብ አዳምጪኝ። ከዚህ ውጪ ደግሞ አንድ ነገር ልንገርሽ። እኛ እያራመድን ያለ ነው ከሀቅ ጎን ሁሉም እንዲቆም ነው። ሁሉም ከእውነት ጎን እንዲቆም ነው። ሁሉም እውነትን እንዲያቅ ነው። ሁሉም ህግ እንዳለ እንዲያቅ እያስተማርነው ነው። ምክንያቱም እዚህ ሀገር ላይ በሐዋላ ተበልቶ፣ በደላላ ተበልቶ፣ በቁብ ተበልቶ፣ በጓደኛ ተበልቶ፣ በብዙ ነገር ተበልቶ ግን ቲክቶክ ላይ እየተዳኘ የሚወደውን ይዳኛል፣ የማይወደውን ይተዋል። ሰንበዲ ቤት ትገባለህ፣ ሰንበዲ ቤት ላትገባ ሁሉ ትችላለህ። ፍርድ ያላገኘ በጣም ብዙ ህዝብ አለ። ምክንያቱም ባለመግባታችሁ ምክንያት፣ እኛ ባለመስማታችን ምክንያት። ስለዚህ የሚፈልገው ወስዶ የሚፈልገውን ሰምቶ ቪው የሚያገኘውን ነገር አሰምቶ ቀጥቅጦ እንደ ልቡ ያወርዳል። ስለዚህ አይ ከዚህ ሁሉ ህግ ፍርድ ይሰጣል። ስለዚህ ወደ ህግ ኑ ቶሎ ብሎ መጥራት ነውርም አይደለም። ፎዚ ምንም አላወራንም። ምኑን የሚቆሙ ምን አውርተናል? የተሳሳተ ነገር አውርተናል ውዴ። እንደዛ ነው። እሺ ኑሐሚን ተረጂ። እሺ ኔትወርክ አልነበረም። በቃ እንደዛ ከሆነ እኔም ጋር ያሉትን ለህግ አቀርባለሁ። ሁሉም ለህግ ይቅረቡ። እንደዛ ከሆነ አንቺ ተባባሪ እና እንተባባሪ። በቃ ከነገ ጀምሮ ለህግ ልጅቷም ከቀረበሽ ሁሉም ይቅረቡ እና ግን መሲ እኔ ማለት እንድትቀየምኝ ማለት ነው ኢሞሽናል እንድትሆኚ ስላደረኩት መሲ ሶሪ መሲ አም ሶ ሶሪ መሲ። ሰምተሻታል ውዴ? ሚውትሽን አንሺ መሲ። እንደዚህ መሆን የለብሽም። ለምንድን ነው እንደዚህ? በጣም ሶሪ። ያለፈ ነገር እኮ ነው። በቃ በእናትሽ ደውዬ ነበር ማውራት የምፈልገው እኔ ማከራቸው ሶሪ ይቅርታ በእናትሽ ቪዲዮ ስለሰራችብኝ ነው። ገባሽ? ማውራት አልፈልግም። ገፋለሁ መሲ። በጣም ይቅርታ መሲ በዚህ መልኩ እንትን እንድትሆኝ አይደለም። ይቅርታ በጣም ይኸው ተንበርክኬ ይቅርታ። በቃ መሲ ወደ ኋላ እንዳትመለሺ። በቃ አለፈ እኮ የማያልፍ ነገር የለም። እመቤቴን ሁሉም ሲያልፍ ደስ ይላል። አረጋሽ ትሙት እንዳንቺ እኮ በጣም ጀግና ሰው ነሽ። ልጅቷን እራሱ ይሄንን ነገር ማስወጣትሽ ማንም ደፍሮማ አየሽ። ኑሐሚን እንኳን ራሷ የህግ አካል ነኝ ብላ አንቺን ልትተባበርሽ እንኳን አልሄደችም፣ አልቆመችም። ገባሽ? ምክንያቱም ሁሉም ራስ ወዳድ ነው፣ ራሱን ነው የሚያገለው። ዛት ሚንስ በቃ ጎበዝ ነሽ፣ ጀግና ነሽ። ከዚህ በላይ ደግሞ እንሰራለን። አይኖ ከዚህ በኋላ ህግ የሚተላለፍ ነገር አንሰራም። ነገር ግን በህጉ መሰረት እንሰራለን። ማርያምን መሲ አንድም ጸጉር ማለት ነው ከዚች ላይ የሚነቀል የለም። መላጣን መላጣ ነው ማለት ይችላል። ግን መላጣውን መንካት ኖ ወይ አይቻልም።
ትናንትና ልገለብጡን የሞከራችሁ ልዘቀዝቁን የሞከራችሁ ባይዘው እኔ አይሆንላችሁም፣ አይሳካላችሁ። አውቄ ዝም ያልኩት በምክንያት ነበረ። ምክንያቱም ቀን አለው ጊዜ አለው። ዛሬ ግን ይገለበጣል። ሁሉም በሰራው ስራ የሰራውን ያጭዳል። ስለዚህ መሲ ኖ ወይ እንደዚህ አይነት ነገር እንዲሰማሽን ያልፈልግም። ማርያምን ስለሆነውም ስላልሆነውም እግዚአብሔር ይመስገን ማንም ዋጋ ያልከፈለ የለም ከይቅርታ ጋር ማንም የራሱን አይዲ ጠፍቶበት ፓስፖርት ጠፍቶበት እኮ ፖሊስ ጣቢያ መሄድ የሚፈራ ማህበረሰብ ባለበት ውስጥ ሰውን ለማውጣት የሰው ልጅ ለማዳን የሰው ልጅ አይዞ ለማለት እዛ ቦታ ላይ መሄድ ይሄኮ ከክብር በላይ ክብር ነው ለሚገባው። ለአንዳንድ አሳማ ግን አይገባውም። ምክንያቱም በሆዱ ነው የሚገዛው፣ ሆዱ ነው የሚበልጥበት። በቃ ለዚህ ነው እኛ ከማንም ጋር ጸብ እንደሌለን በጣም እየነገርኳችሁ ነው ጋይስ። እኔ ማንኛችሁም ጋር ጸብ የለኝም። ኢቭን መሲ ብትሆኑ ወላ ሙኒት ወላ ፎዚ ወላ ጁዬ ማንንም መጉዳት አንፈልግም። አሚንም መጉዳት አንፈልግም። ምክንያቱም እህታችን ናት፣ የህፃናት ናት። ግን ሰው በሰራው ስራ ሊቀጣ ይገባዋል። በዚህ እመኑ፣ ከሀቅ ጎን ቁሙ። አለቀ በቃ አበደን በቃ አለቀ። ካላስ በሰራው ስራ ይቀጣ። እኔ ሰርቻለሁ ልቀጣ፣ ሰንበዲ ሰርቷል ይቀጣ። በቃ አዎ በሉ በመብራን ከእውነት ጎን ቁሙ። ይቀጣ ጋይስ ይቀጣ። እስኪ ህግ ምን እንደሚል ይወቀው። አንድ ቀን እስኪ ህግ ቦታ ይቅረብ። አንድ ቀን እስኪ የህግን ድምጽ ይያው። በቃ ይሄ ምንድነው? ይሄን ማለት እኮ ያስነውርም በመብራን እናንተ የተበደላችሁ እኮ ናችሁ። ከ100% እኮ ኢትዮጵያ 95% እኮ በብዙ መንገድ እኮ የተበላ ነው። በብዙ መንገድ እኮ ህይወቱ የተቀጠፈ ነው። እስኪ የሞቱት እህቶቻችሁን ይዋቸው። እናንተን አምጥተው ሽጠው ለውጡ አይደል እንዴ? በስ መሲ በቃ ተዋት። ኢሞሽናል ሆና ነው። በቃ ተዋት፣ ትውጣ፣ ትረጋጋ። ኑሐሚን በቃ ጨርሰናል። መሲሻ የምታወሪው አለሽ? በውስጥ አውራታለሁ። መሲን እሺ፣ መሲን አውሪያት በቃ አረጋጊያት። ካላስ እሺ፣ ደህና ደሩ። ሰላም ነው ውዴ፣ እንዴት ነሽ? በቃ ካላስ ፉት ወይኔ ጨጓራሽ ተላጠቆ